አማርኛን ማንበብና መጻፍ የማትችሉ ከሆነ ረጋ ብላችሁ ይህንን ቪዲዮ እስከ መጨረሻው ለመከታተል ሞክሩ። እንዲሁም ደግሞ ማንበብ እየቻላችሁ እየሞከራችሁ አቀላጥፋችሁ ማንበብ የማትችሉ መጻፍ ለምትቸገሩ ሁሉ ባላችሁበት ሆናችሁ በኦንላይን ትምህርቱን ለመከታተል በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። አዲሶች እንዲሁም ነባሮች ከሆናችሁ ደግሞ ሪፖስት እንዲሁም ሼር እያደረጋችሁ ተከተሉን። ዛሬ የምናያቸው ቀለል ባለ ሁኔታ አረፍተ ነገሮችን እንዴት ማንበብና መጻፍ እንችላለን። ከዚህ በተጨማሪ ደግሞ ለጀማሪዎች ታላቅ ተስፋ የሚሰጡ ምክሮችን ነው አብረን የምናየው። ረጋ ብላችሁ እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ተከተሉን። አዲሶች ከሆናችሁ ሰብስክራይብ በማድረግ ቻናላችን ለሁሉም ተደራሽነቱ ይሰፋ ዘንድ የእናንተ ትብብር ያስፈልገናል። ወደ መጀመሪያው ስንሄድ አማርኛን ማንበብ ለሚሞክሩ ነገር ግን በትንሹ ለሚቸገሩ። ስለዚህ በዋናነት አንድን አረፍተ ነገር ለማንበብ ወይም ለመጻፍ በቀላሉ እንዴት ማንበብና መጻፍ እንችላለን? የመጀመሪያው ስራችን እኛ እንችላለን የሚል ተስፋ መሰነቅ ነው። የመጀመሪያ ስራችን እችላለሁ፣ ይህን ነገር አከናውነዋለሁ፣ ነገ ውጤታማ ሆንበታለሁ የሚል የመጀመሪያ አእምሯችን ላይ መቀመጥ ወይም መቀረጽ ያለበት ነገር መኖር አለበት። ከዛ በመቀጠል ደግሞ ፊደላትን ነጣጥለን ማወቅ መቻል አለብን። ፊደላትን ነጣጥለን ካወቅን በቃላት ደረጃ እንዴት አድርገን አገጣጥመን ማንበብ እንችላለን የሚለውንም በደንብ ልናስብበት ይገባል። ከዛ በኋላ ፊደላትንና ቃላትን ካወቅን አረፍተ ነገር የቃላት ስብስብ ስለሆነ አረፍተ ነገርን ስናነብ ደግሞ ሙሉ ትርጉም እንዲሰጥና ወይም ደግሞ አንብበን መረዳት እንድንችል እያንዳንዱን በየክፍተቱ እያነበብን ቃላቱን ለምሳሌ እዚህ ጋር ፊደላትን ብለን ዛሬ ይላል አይደለ? እነዚህን እያንዳንዱ ክፍተት በአግባብ መጠቀም መቻል አለብን። መልእክቱን እንዴት መረዳት እንደምንችል የምናውቅበት አንደኛው ዘዴ ነው። ስለዚህ አሁን ፊደላትንም በቃላት ደረጃ እናነባለን። ከዛ አረፍተ ነገሩን ደግሞ በአንድ አፍታ አንብበን እንዴት ማስተላለፍ እንደምንችል ወይም ደግሞ እንዴት አንብበን መረዳት እንደምንችል አብረን እናያለን። ፊደላትን ይህንን ወደ አንድ ለማምጣት ፊደላትን ብለን እናነባዋለን። ዛሬ ምን ይላል? ዛሬ። ቀስ ብለህ ብታነብም ተስፋ አትቁረጥ በየቀኑ ጥቂት መለማመድህ ነገ አቀላጥፈህ እንድታነብ ያደርግሃል። እቺ የሆነችው አበስተት ነው። አድርጓት ያደርግሃል። ፊደላትን ዛሬ ቀስ ብለህ ብታነብ ተስፋ እንዳትቆርጥ ወይም ተስፋ አትቁረጥ። በየቀኑ ጥቂት መለማመድህ ለነገ ወይም አቀላጥፈህ እንድታነብ ያደርግሃል። ዛሬ አብዛኞቻችን ፊደላትን እያገጣጠምን እየተደነጋገርን ወይም ደግሞ ማገጣጠም አቅቶን እየተቸገርን ሊሆን ይችላል። ነገር ግን ማንኛውም ሰው የጀመረው ከትንሽ ነው። ማንኛውም ሰው የጀመረው ከሀ ነው። ማንኛውም ሰው የጀመረው ከፊደል ነው። ስለዚህ እናንተም ተስፋ ሳትቆርጡ ጀማሪዎች ከሆናችሁ ያለምንም ፍርሃት ያለምንም ተስፋ መቁረጥ ረጋ ብላችሁ በመለማመድ በአጭር ጊዜ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ለአእምሯችሁ ንገሩት። ተስፋ የሰው ልጅ የመኖር ተስፋ ትልቁ ነገር ምንድነው? ተስፋ ነው። የተስፋ ስንቅ ነው። እችላለሁ የሚል ተስፋ ካለ ትችላለህ ወይም ትችያለሽ። ይህ ብቻ አይደለም፣ በኑሮ ሁኔታ ሊሆን ይችላል፣ በማንኛውም ማህበራዊ ኑሮ ሊሆን ይችላል፣ በዛን በምትሰሩት ስራ ሊሆን ይችላል። እያንዳንዱ ሰው እችላለሁ የሚል ተስፋ ሲኖረው በአጭሩ ያን ነገር መድረስ ይችላል ማለት ነው። ስለዚህ ማንም ሰው ተስፋ ሳይቆርጥ ዛሬ ያለበትን ሳይሆን ለነገ ለሚመጣው ነገር አቅዶ መስራት መቻል እንዳለበት የሚያስተላልፍ መልእክት ነው ማለት ነው። ስትደነጋገር ምንድነው የሚለው? ስትደነጋገር ወይም ስትደነጋገር ወይም ስትሰሳት አትፈር። ስህተት
የተሻለ የተሻለ ለማወቅ ለማወቅ የሚረዳህ ትልቅ ትልቅ መምህር ነው። ልብ በሉ። ስትደነጋገር ወይም ስትሳሳት አትፈር ወይም አትፍራ። ስህተት የተሻለ ለማወቅ የሚረዳህ ትልቅ መምህር ነው። አንድ ነገር ካልተሳሳተ ወይም ካልተበላሸ አይስተካከልም። የበለጠ አሳምረ መስራት የምትፈልግ ከሆነ ከስተት ትማራለህ። ከዛ ውጭ ግን ሁሌም ፍጹም ነኝ ብለህ የምትሄድ ከሆነ አንተ ከስተት በፍጹም ትማር አትችልም። ስለዚህ ስትደነጋገር ወይም ስትሳሳት አትፍራ። ለነገ የተሻለ ነገር እንደምትሰራ እያወቅ መራመድህን ቀጥል። ስትደነጋገር ወይም ስትሳሳት አትፈር ወይም አትፍራ። ስህተት የተሻለ ለማወቅ የሚረዳህ ትልቅ መምህር ነው። ስትሳሳት አሻሽለህ እንደምትሰራ ግልጽ ነው። ምክንያቱም ከዚህ በፊት የተሳሳትከው ነገር መጥፎ ሆኖ ነገር ግን ከዛ የተሻለ አሳምረ ለመስራት የምታደርገው እርምጃ ነገ ከትናንቱ ተሽለህ እንድትገኝ ያደርግሃል። ስለዚህ መሳሳትህን አትጥለው። መሳሳትህ የተሻለ እንድትሰራ ያደርግሃል። መሳሳትህ ያላየኸውን ነገር እንድታየው ያደርግሃል። መሳሳትህ ከነበረው የተሻለ ነገር አሳምረህ ወይም አቀላጥፈህ እንድታነብ፣ እንድትጽፍ፣ እንድትሰራ ያደርጋል። ስለዚህ መሳሳታችሁን አትጥሉት። ስህተት አንዱ የስኬት አካል ነው። ስለዚህ ስህተታችን ከተማርንበት የተሻለ ነገር እንድንሰራ ያደርገናል። ስህተታችን ከተማርንበት አሪፍ ወይም ጥሩ የሚባል ደረጃ እንድንደርስ ያደርገናል ማለት ነው። ስለዚህ መሳሳታችን ልናፍርበትና ልንሳቀቅበት የሚገባ ሳይሆን ከስህተታችን ተምረን ጥሩ ደረጃ የምንደርስበት አንዱ ትልቅ መምህር እንደሆነ አውቃችሁ ቀጣዩን ምዕራፋችሁን በተሻለ መንገድ ስህተታችሁን እንደ አስተማሪ ቆጥራችሁት እንድትሄዱ የሚል መልእክት አስተላልፍላችሁ እወዳለሁ። በየጊዜው የምታደርገው አነስተኛ ልምምድ ከጊዜ በኋላ አማርኛ ንባብና ጽሕፈትህን ፍጹም ያደርግልሃል። ምንድን ነው የሚለው? በየጊዜው የምታደርገው አነስተኛ ልምምድ ከጊዜ በኋላ አማርኛ ንባብና ጽሕፈትን ፍጹም ያደርግሃል። ምክንያቱም ከትንሹ በምንለማመድበት ከትንሹ በምንጀምርበት ጊዜ ነገ ለትልቅ ደረጃ እንደሚያደርሰን አስበንና ሰንቀን የምንንቀሳቀስ ከሆነ በአጭር ጊዜ ማንበብና መጻፍ እንችላለን። በተለይ አማርኛን ማንበብና መጻፍ የማትችሉ ካላችሁ በየቀኑ በምታደርጓት ትንንሽ ልምምድ፣ ለምሳሌ ፊደላት ላይ ከሆናችሁ በቀን አንድ ፊደል ብታነቡ ከሀ እስከ ሆ ወይም ከለ እስከ ሎ ሙሉ ቤተሰቧን ብታነቡ በወር ውስጥ ሙሉ ፊደላትን አቀላጥፋችሁ ቻላችሁ ማለት ነው። ቃላትንም ስታነቡ በቀን 3 ቃል ማንበብ የምትችሉ ከሆነ በወር ውስጥ በጣም ብዙ ቃላቶችን አቀላጥፈን ማንበብና መጻፍ እንድንችል ያደርገናል። ስለዚህ የዛሬ ትንንሿ ልምምዳችን ለነገ ትልቁ ደረጃ ላይ የምንደርስበትና ሙሉ ሁነን አቀላጥፈን የምናነብበትና የምንጽፍበትን ደረጃ የምንጨብጥበት በዛሬ በጀመርነው ልክ ነው። ዛሬ ከጀመርክ ነገ ብቁ ሰው ትሆናለህ። ለነገ ቀጠሮ የምትይዝ ከሆነ እንደተቀጠርክ ትቀራለህ እዛው። ስለዚህ ዛሬውኑ ጀምሩ። ማንበብና መጻፍ የማትችሉ ካላችሁ ዛሬውኑ ባላችሁበት ሆናችሁ በኦንላይን በቴሌግራም እንዲሁም ደግሞ በዩቲዩብ በቲክቶክ እየገባችሁ ተማሩ። ራሳችሁን ለውጡ። ራሳችሁን ከበታችነት ስሜት አውጡ። ራሳችሁን ከሰዎች ጥገኝነት አውጡ። ራሳችሁን ሁኑ። ማንበብና መጻፍ ባለመቻላችሁ ብዙ አይነት ተግዳሮት ሊገጥማችሁ ስለሚችል ለወደፊት የሚመጣው ዘመን ከባድና ልትቋቋሙት የማትችሉት ስለሚሆን ካሁኑ ራሳችሁን እዩ። ቃላትን እየቆራረጥክ ብታነብም እንኳ ወደ ኋላ
እንዳትል መሞከርክን ከቀጠልህ ማሸነፍህ አይቀርም። ምንድን ነው የሚለው? ቃላትን እየቆራረጥክ ብታነብም እንኳ ወደኋላ እንዳትል፣ መሞከርን ከቀጠልክ ማሸነፍ አይቀርም። በትክክል ይገልጸዋል ብዬ አስባለሁ። አንድ ሰው የፈለገውን ያክል እየተደነጋገረ ቢያነብ፣ እየቆራረጠ እየቀጣጠለ ቢያነብ ተስፋ ካልቆረጠ ማሸነፍ አይቀርም። በየትኛውም ሁኔታ ማንበብና መጻፍ ባለመቻልም ብቻ ሳይሆን በየትኛውም የስራ ሁኔታ፣ በየትኛውም የህይወት ደረጃ ማንም ሰው አልችልም የሚል መጥፎ አስተሳሰብ ጥሎ እችላለሁ የሚል ነገር ካለው ዛሬ ቢወድቅ ነገ ይነሳል። ውድቀት አንዱ የስኬት አካል ነው። ስለዚህ መውደቃችሁን አትጥሉት። መደነጋገራችሁን፣ አለመቻላችሁን አትጥሉት። የተሻለ ነገር እንድታገኙ ያደርጋችኋል። ስለዚህ ቃላትን እየቆራረጠ የሚያነብ ሰው ወደኋላ ማለት ከቻለ ወይም ካልቻለ በስተቀር በዛ በመውደቅና በመነሳት መካከል ሆኖ ያለ ተስፋ መቁረጥ የሚቀጥል ከሆነ ነገ ሁሉን ነገር ይችለዋል። ማሸነፉ አይቀርም። ብርቱ ሰው ያሸንፋል። ችግርን መቋቋም የሚችል ሰው ያሸንፋል። ለችግሮች መፍትሄ የሚፈልግ ሰው ያሸንፋል። ከዛ ውጭ ግን ተስፋ የሚቆርጥ ሰው አንድ እርምጃ መራመድ አይችልም። ስለዚህ እናንተም ባላችሁበት ሆናችሁ በኦንላይን ትምህርቱን በመከታተል በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራለን። ባላችሁበት ሆናችሁ በየትኛውም የዓለም ዳርቻ ብትሆኑ መማር ትችላላችሁ። ኢሞ፣ ዋትስአፕ፣ ቴሌግራም አለ። ዲስክሪፕሽን ላይ ስልክ ታገኛላችሁ። አሊያም ከዚህ ከታች ቪዲዮ ታች ላይ እዚህ ጋር የማስቀምጥላችሁ ስልክ አለ። እሱን በመጠቀም በኢሞ፣ ዋትስአፕ፣ በቴሌግራም አናግሩን። ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ ስራ ቀናት እናስተምራችኋለን። አማርኛ፣ እንግሊዝኛ፣ ሂሳብንም ጨምሮ መማር የምትፈልጉ ካላችሁ አናግሩን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።